ከሰሞኑ ብዙዎችን እያማረረ ያለው የዲጂታል ግብይት መስተጓጎል የበርካታ የባንክ ደንበኞችን የዕለት ተዕለት እንቅስቃሴ በእጅጉ ቀውስ ውስጥ የከተተ ክስተት ሆኗል። በኢትዮጵያ ብሔራዊ ባንክ የተቀመጠው መመሪያ ተከትሎ የባንክ ደንበኞች በሙሉ የግል ሂሳባቸውን ከፋይዳ ዲጂታል መታወቂያ ጋር እንዳያይዙ የተሰጠው ትዕዛዝ በብዙዎች ዘንድ ከፍተኛ ውዝግብን ፈጥሯል። መመሪያውን ለመተግበር የሞከሩትም ሆነ በቴክኒክ ችግር ምክንያት መተግበሪያውን መጠቀም የተሳናቸው ደንበኞች አሁን ባለው የባንክ አገልግሎት ላይ ተስፋ እየቆረጡ መጥተዋል። በተለይም በውጭ ሀገር የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የፋይዳ መታወቂያን በወቅቱ ማግኘት ባለመቻላቸው ሳቢያ ሂሳባቸው ተገድቦባቸው ከፍተኛ መከራን እያዩ ይገኛሉ። ይህ የቴክኖሎጂ ችግር ለዜጎች ምቾትን ሊያመጣ ይገባል ቢባልም በተግባር ግን ብዙዎችን የገንዘብ ዝውውር ማድረግ የማይችሉበት ደረጃ ላይ መድረሱን የችግሩን አሳሳቢነት ይበልጥ ጎልቶ እንዲታይ አድርጎታል። ዛሬ በዝግጅታችን የባንክ ደንበኞችን ከወትሮ በተለየ መንገድ እየፈተነ ባለው በዚህ የዲጂታል አሰራር ላይ እናተኩራለን። ታዲያ የኢትዮጵያ ንግድ ባንክ እነዚህን ተያያዥ ጉዳዮች አስመልክቶ ይፋዊ መግለጫ ሰጥቷል። በዚህም ያስቀመጣቸው መፍትሄዎች አሉ፣ ለሀገር ውስጥም ለውጭ ኢትዮጵያውያንም ማለት ነው። ደንበኞቹ በየቀኑ ከሚያሰሙት ቅሬታ አንጻር ባንኩ ምን አይነት መፍትሄዎችን እንደዘረጋ እንቃኛለን። ለመሆኑ የባንኩ መግለጫ ምን ይላል? ዲያስፖራው በሂሳብ እገዳ ለተፈጠረበት ችግርስ የተለየ አሰራር ተዘረጋ የተባለው እንዴት ነው? እንዲሁም በሞባይል ባንኪንግ መተግበሪያው ላይ ለተፈጠረው አዲስ የቴክኒክ ብልሽት ባንኩ ለተጠቃሚዎች ያስቀመጣቸው አማራጭ መፍትሄዎች ምንድን ናቸው? በዘላቂነትስ እየሰሩ ነው ወይስ ችግሩ ይበልጥ እየተባባሰ ነው? ደንበኞች ወደ ቅርንጫፍ በአካል በመሄድ ወይም የቴክኒክ ድጋፍ በማግኘት እፎይታ ማግኘት ችለዋል ወይስ አሁንም በመንገላታት ውስጥ ናቸው? የዛሬ ፕሮግራማችን እነዚህን ሁሉ ጉዳዮች ይዳስሳል። እናንተስ ውድ የገበያ ቢዝነስ ቤተሰቦቻችን ከኢትዮጵያ ንግድ ባንክ ከሰሞኑ የአሰራር ለውጥ ጋር ተያይዞ ምን ገጠማችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። አብራችሁን ቆዩ። የኢትዮጵያ ንግድ ባንክ በአሁኑ ወቅት በሁለት አቅጣጫዎች ትልቅ የአሰራርና የቴክኖሎጂ ፈተና ውስጥ መግባቱ ታውቋል። አንደኛው የዲያስፖራ ደንበኞችን ከፋይዳ መለያ ጋር የማስተሳሰር ሂደት ሲሆን፣ ሌላኛው በሞባይል ባንኪንግ መተግበሪያ ላይ የተከሰተው የዲጂታል አገልግሎት መስተጓጎል ነው። እነዚህ ሁለቱ ጉዳዮች በባንኩ አገልግሎት አሰጣጥ ላይ ትልቅ ጫና የፈጠሩ ሲሆን፣ ደንበኞቹ የገዛ ገንዘባቸውን እንኳ ማንቀሳቀስ እንዳልቻሉ በምሬት ቢገልጹም ባንኩ መፍትሄ እየፈለገ መሆኑን ይገልጻል። በተለይም በውጭ የሚኖሩ ኢትዮጵያውያን በፋይዳ ምክንያት ሂሳባቸው የታገደባቸው መሆኑ ከፍተኛ ቅሬታን ፈጥሮ የነበረ ሲሆን ባንኩ ይህንን ለመፍታት መመሪያውን ማሻሻል ግድ ብሎታል። በሌላ በኩል የዲጂታል አገልግሎት መቋረጡ የተቋሙን አስተማማኝነት ጥያቄ ውስጥ የከተተ ክስተት ሆኖ ተመዝግቧል። በዚህም ታዲያ የኢትዮጵያ ንግድ ባንክ ለውጭ ጉዳይ ሚኒስቴርና ለኢትዮጵያ ዲያስፖራ አገልግሎት በጻፈው ደብዳቤ በፋይዳ መለያ ምክንያት የዲያስፖራ ደንበኞች የገጠሟቸውን ችግሮች በይፋ አምኗል። ባንኩ ባወጣው አዲስ መመሪያ መሰረት መኖሪያቸውን ከኢትዮጵያ ውጭ ያደረጉ ደንበኞች በሂሳባቸው ላይ የታየው እገዳ በጊዜያዊነት እንዲነሳ አድርጓል። ከዚህ ቀደም የፋይዳ መለያ ቁጥርን ከባንክ ሂሳብ ጋር ማጣመር ግዴታ የነበረ ቢሆንም አሁን ግን ደንበኞች ይህንን ማድረግ ሳያስፈልጋቸው በልዩ ሁኔታ እንዲስተናገዱ ተወስኗል። ይህ አሰራር በተለይ በሀገር ውስጥ ባንክ መረጃ ቋት ላይ መኖሪያቸው ውጭ በመሆኑ ቀድሞ ለተመዘገበላቸው ደንበኞች አዎንታዊ ምላሽ እየሰጠ ነው። ባንኩ ለደንበኞች ምቾት ሲል የዘረጋው ይህ አዲስ አሰራር ለረጅም ጊዜ በሂሳብ እገዳ ለተቸገሩ በርካታ ዲያስፖራዎች እፎይታን እንደሚሰጥ ባንኩ እምነቱን ገልጿል። ሆኖም የኢትዮጵያ ንግድ ባንክ መረጃ ቋት ላይ በውጭ እንደሚኖሩ ያልተመዘገቡና ሂሳባቸው የታገደባቸው ደንበኞች አሁንም አንዳንድ ማስረጃዎች ማቅረብ ይጠበቅባቸዋል ሲል አስታውቋል። የብሔራዊ ባንክ መመሪያ መሰረት በማድረግ ባንኩ በዘረጋው አሰራር መሰረት ደንበኞች በውጭ ሀገር የሚኖሩ መሆናቸውን የሚያረጋግጡ ሰነዶችን ማቅረብ አለባቸው። ለዚህም እንደ ትምህርት ማስረጃ፣ የሕክምና ማስረጃ ወይም የውጭ ሀገር የመኖሪያ ፍቃድ ሬዚደንስ ፐርሚት አይዲ ማቅረብ ግዴታ ሆኗል። እንዲሁም በህጋዊ አካል የተረጋገጠ በውጭ ሀገር እንደሚኖሩ የሚገልጽ የውክልና ማስረጃ በህጋዊ ወኪሎቻቸው በኩል ማቅረብ ይችላሉ ብለዋል። ይህ አካሄድ ባንኩ የደንበኞቹን የኑሮ ሁኔታ በዝርዝር ለመለየትና አግባብ ባለው መንገድ አገልግሎቱን ለመስጠት ያለመ መሆኑን ለማሳየት ሞክሯል። የዲፕሎማቲክ ማህበረሰብን በተመለከተ ባንኩ የራሱን የሆነ የተለየ አሰራር መዘርጋቱን በደብዳቤውም በግልጽ አስታውቋል። ዲፕሎማቶች መታወቂያቸውን በማሳየት ወይም ሂሳቡ የተከፈተው በዲፕሎማት መታወቂያ ከሆነ ከፋይዳ እገዳ ውጭ ሆነው አገልግሎቱን ማግኘት እንደሚችሉ ተገልጿል። ይህም ዲፕሎማቶች በሀገሪቱ ያላቸውን ልዩ ሁኔታ ከግምት ውስጥ በማስገባት የተወሰደ እርምጃ መሆኑን
ባንኩ አስገንዝቧል። በተጨማሪም አንድ ደንበኛ በውጭ ሀገር እንደሚኖር በሚመለከተው የኢትዮጵያ ኤምባሲ ወይም ቆንስላ በኩል በኢሜይል ማረጋገጫ ከተላከ እገዳው ወዲያው እንዲነሳ ይደረጋል ብለዋል። ይህ አሰራር የኢትዮጵያ ኤምባሲዎችና ቆንስላዎች በባንኩና በዲያስፖራ መካከል እንደ ድልድይ ሆነው እንዲያገለግሉ የሚያመላክት ነው። ከዚህ ባሻገር ደንበኞች በውጭ ሀገር እንደሚኖሩ የሚያረጋግጡ ሰነዶችን በተመለከተ ባንኩ ግልጽ መመሪያ ሰጥቷል። ማስረጃዎቹ ሂሳባቸው ለተከፈተበት ቅርንጫፍ ስራ አስኪያጅ በኢሜይል መላክ እንደሚቻል ወይም በዋና መስሪያ ቤት ለሚገኘው የዲያስፖራ ባንኪንግ ክፍል መላክ እንደሚቻል ተገልጿል። ለዚህም የባንኩን የኢሜይል አድራሻ ማለትም ዲያስፖራ ባንኪንግ @cbe.com በመጠቀም ሰነዶቹን ማድረስ እንደሚችሉ ባንኩ አሳውቋል። ይህ አሰራር በአካል ወደ ባንክ መሄድ ለማይችሉ ዲያስፖራዎች የባንክ አገልግሎትን በቀላሉ ለማግኘት የሚያስችል ትልቅ እድል መሆኑን ታምኖበታል። ይሁንና በተባበሩት አረብ ኤሚሬትስ ለሚኖሩ ዜጎች የፋይዳ መታወቂያ መመዝገብ የሚቻል በመሆኑ ይህ መመሪያ እንደማይመለከታቸው በግልጽ ተቀምጧል። በአንጻሩ የኢትዮጵያ ንግድ ባንክ በሞባይል ባንኪንግ መተግበሪያው ላይ ተግባራዊ ባደረገው አዲስ ማሻሻያ ሳቢያ በሀገር ውስጥ የሚገኙ በሚሊዮኖች የሚቆጠሩ ደንበኞች ለከፍተኛ ችግር ተዳርገዋል። ባንኩ ይህንን አዲስ የቴክኖሎጂ ማሻሻያ ይፋ ያደረገው የመተግበሪያውን ደህንነት ለመጠበቅ በማሰብ እንደነበረ ቢገልጽም ውጤቱ ግን በተቃራኒ ሆኗል። ደንበኞች መተግበሪያውን ለማዘመን ወይም አፕዴት ለማድረግ ሲሞክሩ ፓስ ፍሬዝ እንዲያስገቡ የሚጠይቅ አስገዳጅ መስፈርት መፈጠሩ ችግሩን የበለጠ አባብሶታል። ይህ አዲስ የደህንነት መስፈርት ብዙዎቹ ተጠቃሚዎች ሊረዱት ያልቻሉት በመሆኑ ከአገልግሎቱ ሙሉ በሙሉ እንዲገለሉ አድርጓቸዋል። በዚህ ምክንያት ደንበኞች የባንኩን የዲጂታል አገልግሎት መተግበሪያ በመጠቀም የገንዘብ ዝውውር ማድረግ ተስኗቸው በከፍተኛ ሁኔታ እየተማረሩ ይገኛሉ። ባንኩ ለተፈጠረው የአገልግሎት መስተጓጎል ይቅርታ በመጠየቅ የቴክኒክ ማስተካከያዎችን እያደረገ መሆኑን በተደጋጋሚ ገልጸዋል። ይሁን እንጂ ደንበኞች የባንኩ መግለጫዎች ከእውነታው ጋር የሚራራቁ መሆናቸውን በመግለጽ ቅሬታቸውን አሁንም እያሰሙ ይገኛሉ። ባንኩ ያስቀመጣቸው አማራጮች ማለትም የዩኤስኤስዲ ኮድና የጥሪ ማዕከል አገልግሎቶች በአግባቡ እየሰሩ አለመሆናቸው ለደንበኞች ትልቅ እንቅፋት ሆኗል። በጉግል ፕሌይ ስቶር ላይም አዲሱ መተግበሪያ እንደማይገኝ ደንበኞች በመግለጽ ባንኩ የቴክኒክ ችግሩን በቅጡ እንዳልፈታው እየገለጹ ነው። ይህ የቴክኖሎጂ መስተጓጎል የደንበኞችን አመኔታ ከመሸርሸሩም በላይ በባንኩ የዲጂታል አሰራር ላይ ያላቸውን እምነት በእጅጉ አሳጥቷል። በዚህ የዲጂታል አገልግሎት መስተጓጎል ሳቢያ ለተቸገሩ ደንበኞች እፎይታን ለመስጠት የኢትዮጵያ ንግድ ባንክ በአንዳንድ ቅርንጫፎቹ አዲስ የአሰራር ለውጥ መተግበሩን አስታውቋል። ባንኩ እንደገለጸው ዲጂታል መተግበሪያውን መጠቀም ተስኗቸው በአካል ወደ ቅርንጫፍ ለሚመጡ ደንበኞች በተለይም አጣዳፊ የባንክ አገልግሎት ለሚፈልጉ ወገኖች ቅድሚያ የሚሰጥበት አሰራር ተዘርግቷል። ይህ አዲስ አሰራር ደንበኞች በየቀኑ በባንኩ በር ላይ የሚፈጥሩትን ረጅም ሰልፍና መጨናነቅ ለመቀነስ እንዲሁም የባንኩን የውስጥ አቅም በመጠቀም የገንዘብ ዝውውሮችን በሰው ሰራሽ አሰራር ወይም ማኑዋል ፕሮሰስ በፍጥነት ለማከናወን ያለመ ነው። ባንኩ ለደንበኞቹ እንደገለጸው የዲጂታል መተግበሪያው እስኪስተካከል ድረስ ባለው ጊዜ ውስጥ የቅርንጫፍ ሰራተኞች ደንበኞችን በአግባቡ የማስተናገድና የዕለት ተዕለት የባንክ ግብይቶቻቸው እንዳይቋረጥ የማድረግ ግዴታ ተጥሎባቸዋል። ይህ እርምጃ የቴክኖሎጂ ችግሩ እስኪፈታ ድረስ በደንበኞችና በባንኩ መካከል ያለውን ውጥረት ለማርገብ ታሳቢ ተደርጓል። ይሁን እንጂ ደንበኞች ይህንን የቅርንጫፍ አገልግሎት ለማግኘት አሁንም ረጅም ጊዜ መጠበቅ እንደሚገጥማቸው እየተነገረ ሲሆን ባንኩ በበኩሉ አቅሙን አሟጦ ለመስራት ጥረት እያደረገ መሆኑን እየገለጸ ነው። ነገር ግን የባንኩ ጥሪ ማዕከል በሆነው 951 ላይ ደንበኞች የሚሰሙት ምላሽ ወይም አጥጋቢ መልስ እንደሌለ ይነገራል። ብዙ ደንበኞች ወደ ጥሪ ማዕከላት ቢደውሉም ምላሽ የሚሰጥ ሰራተኛ ማግኘት እንዳልቻሉ፣ በሌላ በኩል ደግሞ ወደ ቅርንጫፎች በአካል ቢሄዱም ስርዓቱ እየተስተካከለ ነው የሚል አጠቃላይ ምላሽ ብቻ እያገኙ መሆኑን ይናገራሉ። ይህ የደንበኞች አያያዝ ባንኩ ለችግሩ የሰጠው ምላሽ በቂ እንዳልሆነ የሚያሳይ ሲሆን የደንበኞችን ብስጭት ይበልጥ እንዲጨምር አድርጎታል። የባንኩ ቴክኖሎጂ ቡድኑ ችግሩን ለመፍታት እየሰራ መሆኑን ቢገልጽም ለምን ይህንን ያህል ጊዜ እንደፈጀና ለምን አማራጮቹ እንደማይሰሩ የሚጠይቁ ደንበኞች ቁጥር እየጨመረ ነው። በቅርንጫፎችም የሚታየው መጨናነቅና የሰራተኞች ምላሽ አጥነት የችግሩን አሳሳቢነት በግልጽ የሚያሳይ ነው። በተለይ በውጭ ሀገር የሚኖሩና በዲጂታል አገልግሎት ላይ ተመስርተው የሚኖሩ ዲያስፖራዎች በዚህ መስተጓጎል ከፍተኛ ጉዳት ደርሶባቸዋል። ሂሳባቸውን ከፋይዳ ጋር ማጣመር ባይጠበቅባቸውም አሁን ደግሞ የሞባይል ባንኪንግ መተግበሪያው አለመስራቱ የገንዘብ ዝውውር ለማድረግ አቅማቸውን እንዳሳጣቸው ይናገራሉ። ይህ ሁኔታ በውጭ ሀገር የሚኖሩ ደንበኞችን ለሁለት እጥፍ ችግር የዳረገ ሲሆን በአካል ወደ ቅርንጫፍ ሄደው መስተናገድ የማይችሉ በመሆናቸው
በመሆናቸው መፍትሄውን እየተጠባበቁ ይገኛሉ። የባንኩ የዲጂታል ስርዓት መስተጓጎል የሀገር ውስጥ ብቻ ሳይሆን የውጭ ደንበኞችንም የዕለት ተዕለት የባንክ እንቅስቃሴ እንዳቆመው በግልጽ እየታየ ነው። ደንበኞች የባንኩ ዲጂታል አገልግሎት እንዲስተካከል በጽኑ እየጠየቁ ሲሆን እስካሁን ግን መፍትሄው ዘግይቷል ባይ ናቸው። ባንኩ በአሁኑ ወቅት የቴክኒክ ክፍተቱን ለመሙላትና መተግበሪያውን ወደ ቀድሞ ሁኔታ ለመመለስ ከፍተኛ ርብርብ እያደረገ መሆኑን ይናገራል። የባንኩ የቴክኖሎጂ ባለሙያዎች መተግበሪያውን ሙሉ በሙሉ ወደ መደበኛ ስራው ለመመለስ እየሰሩ መሆኑንና ደንበኞች በትዕግስት እንዲጠብቁ እየጠየቀ ይገኛል። ይሁንና የደንበኞች ቅሬታ የችግሩን አሳሳቢነት ይበልጥ እያጎላው በመሆኑ የባንኩ ምላሽ በቂ አለመሆኑን በግልጽ ያሳያል። ደንበኞች መፍትሄ በአስቸኳይ እንዲሰጥና ዲጂታል አገልግሎቱ ወደ ነበረበት እንዲመለስ በጽኑ እየጠየቁ ይገኛሉ። ባንኩ የቴክኖሎጂ ችግሩ እስኪፈታ ድረስ ደንበኞች በትዕግስት እንዲጠብቁ ቢጠይቅም የዘገየው መፍትሄ ደንበኞችን ወደ ተስፋ መቁረጥ እየወሰዳቸው ነው። ነገር ግን በመካከል የባንኩን አዲስ ችግር ሰበብ በማድረግ አንዳንድ አጭበርባሪዎች በስልክ በመደወል የደንበኞችን መረጃ ለመስረቅ እየሞከሩ መሆኑን ንግድ ባንክ አስጠንቅቋል። ባንኩ በግልጽ እንዳስታወቀው ከሞባይል ባንኪንግ ጋር በተያያዘ በስልክ ተደውሎ የሚሰጥ ምንም አይነት የአሰራር ሂደት የሌለ መሆኑን ደንበኞች እንዲገነዘቡ አሳስበዋል። ደንበኞች የማንነት መረጃቸውን ወይም የባንክ ሂሳባቸውን ሚስጥራዊ ቁጥር ለማንም እንዳይሰጡና ከአጭበርባሪዎች ራሳቸውን እንዲጠብቁ ተመክረዋል። ይህ ማሳሰቢያ የባንኩ ዲጂታል መድረክ በተበላሸበት ወቅት የሚከሰቱ ስጋቶችን ለመቀነስ የታለመ ቢሆንም የደንበኞችን ጥንቃቄ ግን የሚጠይቅ ነው። በችግር ጊዜ የሚከሰቱ አጭበርባሪዎችን መከላከል የባንኩና የደንበኞች የጋራ ኃላፊነት መሆኑን ባንኩ አጽንኦት ሰጥቷል። የኢትዮጵያ ንግድ ባንክ የዲጂታል አገልግሎቱን ለማሻሻል ያደረገው ሙከራ በተጠቃሚዎች ዘንድ ከፍተኛ ውዝግብ የፈጠረና ብዙዎችን የጎዳ መሆኑ አሁን ላይ በግልጽ ታይቷል። በአንድ በኩል የፋይዳ መታወቂያን በተመለከተ ዲያስፖራውን ለማስተናገድ የሚያስችል የተሻለ አማራጭ መዘርጋቱ መልካም ቢሆንም በሌላ በኩል የቴክኖሎጂ መተግበሪያው አለመስራቱ የብዙሃኑን ደንበኞች ተጠቃሚነት አሳጥቷል። ባንኩ ይህንን የቴክኖሎጂ ችግር በአፋጣኝ ካልፈታው የደንበኞቹን አመኔታ ሙሉ በሙሉ የማጣትና ለተቋሙ ያለውን ተቀባይነት የመቀነስ አደጋ ይገጥመዋል። ደንበኞች ባንኩ ያስቀመጣቸው አማራጭ መንገዶች አለመስራታቸውን እየተናገሩ በመሆኑ ባንኩ የቴክኒክ ችግሩን መፍታት ብቻ ሳይሆን የአሰራር ስርዓቱንም ማሻሻል ይኖርበታል። አሁን ባለው ሁኔታ የኢትዮጵያ ንግድ ባንክ የደንበኞቹን ቅሬታ በአፋጣኝ የመመልከትና የመፍታት ትልቅ ኃላፊነት ተጥሎበታል። በአጠቃላይ የኢትዮጵያ ንግድ ባንክ የገጠመው የቴክኖሎጂ ችግርና የዲያስፖራው የፋይዳ መታወቂያ ጉዳይ ተደማምረው በባንኩ አገልግሎት ላይ ትልቅ ክፍተት መፍጠራቸው ታውቋል። ዲያስፖራዎች የፋይዳ መታወቂያ ሳያቀርቡ ሂሳባቸውን እንዲያንቀሳቀሱ የተፈቀደው አሰራር ለአንዳንዶች መፍትሄ ቢሆንም የቴክኖሎጂ መስተጓጎል ግን የሁሉም ሰው የጋራ ችግር ሆኗል። ባንኩ እየሰራው ነው ቢልም ደንበኞች በየቀኑ በገጠማቸው የባንክ አገልግሎት መቆራረጥ ከፍተኛ የገንዘብና የጊዜ መስተጓጎል እያስተናገዱ ነው። በተለይ በውጭ ሀገር የሚኖሩ ዲያስፖራዎች በዚህ የባንክ ስርዓት መቆራረጥ ከፍተኛ መስተጓጎል ውስጥ መሆናቸውን በጽኑ ይገልጻሉ። ባንኩ ለደንበኞቹ የሚሰጠው ምላሽና መፍትሄዎች የሚጠበቀውን ያህል ውጤታማ ባለመሆናቸው አጠቃላይ የባንክ አገልግሎቱ በከፍተኛ ውጥረት ውስጥ ይገኛል። የኢትዮጵያ ንግድ ባንክ በአሁኑ ወቅት የቴክኒክ ክፍተቱን ለመሙላትና መተግበሪያውን ሙሉ በሙሉ ወደ መደበኛ ስራውን ለመመለስ የቴክኖሎጂ ባለሙያዎቹን እያሰራ መሆኑን ከመግለጽ ባሻገር እስካሁን ለደንበኞች የሚያረካ መፍትሄ ማምጣት ግን የቻለ አይመስልም። የደንበኞቹ ቅሬታ ከቀን ወደ ቀን እየጨመረ የመጣ ሲሆን ባንኩ ችግሩን በዘላቂነት ለመፍታት የሚያደርገው ጥረትም አሁን ባለው ሁኔታ ለውጥ እያመጣ አይደለም። ደንበኞች አገልግሎቱ በአስቸኳይ ወደነበረበት እንዲመለስና በሂደት ላይ ያለው የቴክኖሎጂ ማሻሻያ ለውጥ እንዲያመጣ ይጠይቃሉ። የባንኩ ዋና መስሪያ ቤትና የቅርንጫፍ ሰራተኞች ለችግሩ የሚሰጡት አጠቃላይ ምላሽ ደንበኞችን የሚያረካ ባለመሆኑ ባንኩ በይበልጥ ግልጽና ተጨባጭ እርምጃዎችን መውሰድ እንደሚጠበቅበት ይነገራል። የኢትዮጵያ ንግድ ባንክ ይህንን የዲጂታል አገልግሎት ችግር በአፋጣኝ በመፍታት የደንበኞቹን አመኔታ እንደገና መመለስ እንደሚኖርበትም ተነግሯል። እናንተ ውድ የገበያ ቢዝነስ ቤተሰቦቻችንስ የኢትዮጵያ ንግድ ባንክ በሞባይል ባንኪንግ መተግበሪያው ላይ ባደረገው ማሻሻያና በፋይዳ መታወቂያ ትስስር ሂደት ምክንያት የደረሰ መስተጓጎል አለ? ባንኩ ያስቀምጣቸው አማራጭ መፍትሄዎች በተግባር ሰርተውለታል ወይስ አሁንም ችግሩ እንደቀጠለ ነው? የገጠማችሁን ተሞክሮና አስተያየት ኮሜንት ላይ ማጋራት ትችላላችሁ። የኢትዮጵያ ንግድ ባንክ እየተገበረ ያለው ቴክኖሎጂና አሰራር የደንበኞቹን አቤቱታ በምን ያህል ፍጥነት እንደሚፈታና የዲጂታል ባንኪንግ አገልግሎቱ ወደ ቀድሞ አስተማማኝነቱ እንደሚመለስ በቀጣይ የምናየው ይሆናል። የዛሬው ዝግጅታችን ይህን ይመስል ነበር። አብራችሁ ስለነበራችሁ እጅግ እናመሰግናለን። በሌላ ርዕስ እስከምንገናኝ ድረስ ሰላም ቆዩልን።